ሰላም እንደምን አላችሁ ውድ ተመልካቾቻችን። ዛሬ በአቅራቢ ሚዲያ የሚቀርበውን አልማዝ የተባለውን ድራማ ዳሰሳ እናደርግላችኋለን። ማነሽ እንዲያው አንቺ ወዲህ ረብበይ እህቴን በዚህ ሁኔታ ማየት አልችልም። ስለዚህ እሱ እህቴ እንደዚህ አድርጎ እንዳስቀመጣት በእብደት እንዲቀጣ ነው የምፈልገው። መጀመሪያ ዝቅ በይ፣ ጎንበስ በይ። እድሜያ ላይ መስገድ ያለብሽ የጠየቅሽኝ ነገር በጣም ከባድ የሆነ ነገር ነው። አንቺ ሳትነግሪኝ እኔ ችግርሽን ተረድቼዋለሁ። ስለዚህ እኔ የምልሽን ነገር ታደርጊያለሽ። በእርሶ መጀን አባብዬ በይ በእርሶ መጀን በይ። እንግዲህ ይሄ ነገርም በጣም ከባድ እንዲሆነ የነገርኩሽ ነው። በትኩስ ደም እጅሽን መታጠብ አለብሽ። ከዛ ደግሞ የምልሽን ነገር በሙሉ ታረጊያለሽ። ማንም ሰው ሳይቀድምሽ በማለዳ መተሽ ለኔ ቡና ማፍላት አለብሽ። ከዚህ ሁሉ ነገር አንዱንም ከረሳሽ የከፋ ነገር ነው የሚደርስብሽ። በእርሶ መጀን እሺ አባብዬ በእርሶ መጀን አሁን ይዘሽ የመጣሽው ነገር ካለ ወዲ በይ፣ አለያ ድፍት በይና ስገጂ። እሺ አባብዬ እሺ በእርሶ መጀን አባብዬ በእርሶ መጀን እርሶ እኮ ከቃሏት እንፋይሩ ያሁን ነገር ይፈጠማል። ሂጂ። አልማዝ ልብ አንጠልጣይ የቤተሰብ ድራማ ሲሆን ታሪኩ የሚጀምረው አንድ ባብ የተባለ 12 ዓመት የሆነ ታዳጊ ልጅ ጎዳና ላይ ሆኖ ነው። እናም ራሄል የተባለችው ካራክተር አይታው በጣም ደንግጣ ባቢ አስታወስከኝ ብላ ስታወራ እንደማያውቃት ነግሯት ባቢ ማን ነው ብሎ ትቷት ይሄዳል። ራሄልም ልቧ በዚህ በጣም ይነካል፣ ታዝናለች። ባቢ ማን ነው? ባቢ እኔ እኮ ራሄል ነኝ። ቆይ አላወቅኝም? ባቢ ምን እያልክ ነው? ማናት ራሄል? ምን? ቆይ አንዴ ማለቴ ቆይ ተረጋጋ ባቢ። ራሄል ነኝ። አላወቅኝም? ቆይ ተረጋግታ አዳምጠኝ። ምንድነው ከኔ የፈለግሽው? ምን እያልክ ነው ባቢ? ራሄል እኮ ነኝ። አላወቅኝም። እኔ ማን ነኝ? ንገሪኝ። እኔ ባቢ አይደለም። ቆይ ባቢ ተረጋጋ እንዴ! አንዴ ማለቴ ቆይ ተረጋጋ ባቢ። ራሄል ነኝ። አላወቅኝም? ቆይ ተረጋግታ አዳምጠኝ። አላወቅሽ። አዳምጠኝ ባቢ። በተቃራኒው ደግሞ አቤል የተባለው ካራክተር ቤቱ ቁጭ ብሎ ስልክ እያወራ ነው። የሚያወራው ስልክ ስለ ድለላነት ነው። ምን አይነት ድለላ አትሉ? አቤል ስራው ሀብታም ወንዶችን ሴቶች ማቅረብ፣ ለሀብታም ሴቶች ወንዶች ማቅረብ ነው ስራው። በዚህም ህይወቱን ነው የሚገፋው። ራሄልን የሚያገኛት ይህን ስራ ሲሰራ ነው። ራሄል ሰውነቷን እየቸረቸረች የምትኖር ሴት ነች። ለምን ካላችሁ ይሄን ነገር አልነግራችሁም። ገብታችሁ የተለቀቀውን ድራማ በማየት መልሱን ታገኛላችሁ። ይህንን እንዝለለውና ራሄልና አቤል ፍቅረኛሞች ናቸው። አንድ ቤት አንድ ጣራ ውስጥ ይኖራሉ። ራሄል ታፈቅሯለች፣ አቤልም ያፈቅራታል በመጠኑ ቢሆን። ባቢ ደግሞ ራሄልን እጅግ በጣም ነው የሚወዳት፣ እጅግ በጣም። እናም ይሄ ቤተሰብ ለየት የሚያደርገው በባቢ ምክንያት ነው። እንዴት ካላችሁ
ሰፈርን ይዘኛው ወንድሜ ምን ነው በጣም ቆየህ እኮ። አስቸኳይ ስራ ነበረኝ። ስራዬን እንደጨረስኩ ደግሞ ሌላ ስብሰባ ገባሁ። ይቅርታሽ ለዛ ነው። እንዴ አንድ ቀን ቢሆን እኮ ጥሩ ነው፣ ግን ይሄ ነገር ተደጋገመ። ወይ ዘመዶች ሄዱልን እነሱ ጋር ላከኝ። ባቢ ነገሮችን በዘፈን መግለጽ የሚወድ ልጅ ስለሆነ ሲከፋቸው ሲያዝኑ እያዝናና በዘፈን ፈታ ያረጋቸዋል። ስለዚህ ባለተሰጥኦ ልጅ ነው ማለት ነው ባቢ የምንለው ካራክተር። ሀብትን የታደላት ትልቅ ሰው ይባላል፣ ያጣም ድህነቱን አምኖ ይቀበላል። ወንድሜ ምን ነው? አልማዝ የምትባል እንደምንም ካራክተር ብለህ አንተ እዛ ቤት አስገባኝ እንጂ እጅግ የማድግልህ ናቸው። በጣም የዋህ ካራክተር ነች። ነገር ግን በእህቷ ላይ በደረሰባት ከበቂ በላይ ከፍሏል ጉዳት እና መከራ ምክንያት አንተ ምን አስጨነቀ? ዝም ብለህ ያልኩት ራሷን ወደ ሰይጣንነት በጣም ወደ መጥፎ ካራክተር የቀየረች ነች። መጥፎነቷ እጅግ በጣም የሚገርም ነው። የት ድረስ ካላችሁ ራሷን እንድትሰወር እስከ ማድረግ ድረስ የደረሰች ካራክተር። ራሄል ደግሞ ምሰራውን ስራ እንዳልኳችሁ እሷም ሰውነቷን እየቸረቸረች ነው። ለምን ለሚለው ግን የራሷ የሆነ ትልቅ ምክንያት አላት። እጅግ በጣም ትልቅ ምክንያት፣ እውነትም መስዋዕትነት ያስከፈለ መክፈሏም እኔ በበኩሌ በግሌ ሳያት ምንም ቅር አላሰኘኝም። በቃ መስዋዕት መሆን ያለብን ነገር መስዋዕት መሆን ስላለብን ማለት ነው። ድጋሚ ከሱ እንዲህ ጋር የኖሩ የመጨረሻ ማስጠንቀቂያ ነው። ቆይ አንተ እኔን መጨቆን ነው እንደምትፈልገው? እንዴት ነው ዛሬ ንግግርሽ? እንደዚህ አይነት ቃል ሁለተኛ እንዳትናገሪ። ወይ ፍቅር ያለ ሰው ያወካል፣ ግን ማንም አላየው ቆሞ ባካል። ማንም ሰው እኮ አላየው ቆሞ ሲሄድ ባካል። የደረሰባችሁ ብትሆኑኝ አስረጂ፣ በዓይን አይታይም ፍቅር በስራ እንጂ። ፍቅር ግዴታ ነው በደረሰ ጊዜ፣ በምድራዊ ኑሮ የሚያሳይ አባዜ። እውነት አንተ እኮ በጣም ልዩ ነህ። ግን አንድ ጥያቄ ልጠይቅ። ቆይ ታዋቂ ስትሆን ምንድን ነው የምታደርገው? ለምን? ምክንያቱም ያው አንቺ የወደፊት የወንድሜ ሚስት ነሽ። ስለዚህ የኔ የሆነው ነገር ሁሉ ያንቺ ነው ማለት ነው። ስለዚህ ምንም ማድረግ አይጠበቅብኝም። ባቢ ከአንተ ጋር መግባባት እኮ በጣም ከባድ ነው እውነት። እኔ ደግሞ እስኪ አንድ ጥያቄ ልጠይቅሽ። ለምንድን ነው አንቺና አቤል እንደ ቀድሞ መዋደድ ያልቻላችሁት? ሁሌም የራሳችሁን ጥቅም ብቻ እያስኬዳችሁ የምትቀጥሉትን በምን ጊዜያችሁ ነው? እናም አልማዝ ሰራተኛ ሆነ ለበቀል በነገራችን ላይ በዋናነት ሰራተኛ አቤል ቤት ትገባል። ለታናሽ ወንድሜና ምግብ ለማብሰል አቤልም ሰራተኛ ይፈልግ ስለነበር ወዲያው ነው የተቀበላት። እንደ ነገ ይጠብቃት ነበር። እሷ ግን ዛሬ ገባች። ግን ልጅ አለ። ያው ሰራተኛ ሲያስፈልገው ስራው ላይ እንከን እንዳይሆንበት ባቢን በማሰብ እንዳይጨነቅ ለሱ ያስገባታል። ትገባለች። ገና እንደገባች ነበር ትንግርትን የፈጠረችው። አቤልና እዚህ ቤት ህፃን ልጅ ካለ እኔ ህፃን ልጅ አልወድም ትሏለች። አይ ህፃን ልጅ 12 ዓመት ልጅ ነው ይላታል። አይ ጥሩ ትንሽ ቆይት ትላለች። እርቦኛል ገብቼ ኩክ አድርጌ ልበላ ነው ብላ ሌላ ግርም ተፈጠረችበት። ይሄ እንዳይበቃ እየሄደች አቤል ከኋላዋ እያየ ዞር ትልና ምን ነው ከኋላ አየህ? አታስብ፣ ነፃ ሁን፣
ብላ ትገባለች። አቤልም በዚህ ተገርሞ ምን አይነት የተለየች ሴት ነች ይላል። ራሄልም ሰራተኛ እንዲገባ አትፈልግም። ለምን? ለባቢ እኔ በቃለሁ ብላ ስለምታስብ። እሱ ደግሞ ለምን ትደክሚያለሽ? ችግር የለውም ይላታል። ራሄል አቤል የሚሰራውን ስራ እንዲሰራ አትፈልግም። ምክንያቱም ራሄል እንደ ድሮ ስራዋን እንድትሰራ አይፈቅድላትም እና ለሱ ስትል እሺ ትለዋለች። አቤል ግን በፍጹም ሊሰማት አልቻለም። ስለዚህ አንተ ትተህ እኔ እንድትቆጣጠር አትችልም ትለዋለች። አቤልም በዚህ በጣም ደስተኛ አይደለም። አቤል ይመታታል፣ እንደፈለገ ያንከራታታል። ግን ለምን ትተው አትሄድም ካላችሁ ትልቅ ሚስጥሯን ይዟል። የምን ሚስጥር? እንዳልኳችሁ ከአንድ ባለ ሀብት ጋር ሩም ይዘው የማፈልገውን ነገር ሊያደርጋት ሲል ገፍትራ ትገለዋለች። አቤልም ይሄ ሚስጥሯን ያውቃል። ስለዚህ ይሄ ሚስጥር ተናግሬ ህይወትሽን ከማበላሸው ለቤተሰቦችሽ ነግሬ ወይም ለፖሊስ አሳልፌ ህይወትሽን ምስቅልቅል ከማጠፋው አርፈሽ ከኔ ጋር መኖር ነው ያለብሽ። ይሄም አልበቃም ብሎ የቤቱን ውክልና ለእኔ ትሰጭኛለሽ ብሎ የቤቱን ውክልና በእጁ አስገብቷል። እንደዚህ አሳስረህ ቁጭ አረከኝ፣ የቤቱን ውክልና እንድሰጥህ ያደረከኝ፣ ከዛም አልፎ እኔን በግድ ያንተ ያደረከኝ። ከዚህ በላይ ችግር አለ? አባሽ ነው የምታወሪው? ማን ልብ ልብ የሰጠሽ አንቺ ውሻ? ነው በራሄል ምክንያት በማንሽ ስሟ በአልማዝ ምክንያት ነው ቅናት እንደዚህ ያንጨረጨርሻለሁ? ማ እኔ ራሄል ነኝ ቅናተኛ? አታውቅም ሰው እኔ ነኝ በአንድ ተራ ሴት ምክንያት የምቀናው? እኔም አንተ ላይ አንድ መረጃ ላገኝብህ እንጂ እንዳሸንጉሊት ነው የምጫወትብህ። ማን ልብ ልብ የሰጠሽ አንቺ? ማን አባቱን የልብ ልብ የሰጠሽ ንገረኝ እስኪ። ተረጋጋ። ያለነው ቤት ውስጥ አይደለም ውጭ ላይ ነን። ደግሞ ከማንም ጋር ሆንኩኝ ከማንም ጋር አንተን አይመለከትም። ተግባባል? እሱን ሞክሪው። ገብቶሻል? እንዳታስቢው ጭራሽ። አቤል እጄን እያሳመምከኝ ነው። ልቀቀኝ፣ እጮሃለሁ። ልቀቀኝ። እንዴ ነውር አይደለም እንዴ? ሰዓትና ጊዜ ብትመርጡ ችግር የለውም። ውጡ ማለት ከከበዳችሁ ደግሞ ሱቅ የሚሉት ተልካሻ ምክንያት ሰጥታችሁ ነፃነታችሁን ማወጅ ትችሉ ነበር። ምን ፈልገሽ ነው ማለት? ኧረ እኔን በሙሉ ስም ያትጥራኝ። እንደ ድሮ አባቶች አልሚ ብትልብስ። እባክሽን አልማዝ ብቻችንን ተይኝ። ደግሞ ከዚህ በኋላ የትኛውም ክፍል ቢሆን በርሳት ታንካኪ እንዳትገቢ። ምን እያልሽ ነው? የራሴ መኝታ ቤትም ስገባ አላንኳኳም። አልማዝ ማለት አልሚ እባክሽ ትወጪ ካልክሽ ሁሉም ሰው ከቦታው ማወቅ አለበት ብዬ ነው። ባለቤቱ ማን እንደሆነ ይልኝ። ባለቤት ካዘዘማ እንወጣለን። ምንድን ነው ያለችው? ምን ሆነሻል? ተረጋጊ እንጂ እንዴ። ልቀቀኝ አቤል፣ ልኳን ማወቅ አለባት። ተረጋጊ እንጂ ራሄል፣ ምን እየሆነሽ ነው? ይኸውልሽ የእኔ ቆንጆ ቤቱ እኮ ያንቺ እንደሆነ ስላላወቀሽ ሁሉም እውነት ያወቀሽ ቀን ደግሞ ታፍራለች። ጭራሽ በቤቴ ልሳደብ? አቤል ይሄ ሁላ ነገር ያንተ ጥፋት ነው። ከየትም ጎትተህ የማንንም ምናምን እያመጣብኝ እንዴ? ወይስ የሆነ ግንኙነት አላችሁ? ምንድን ነው እያወራሽ ያለሽው? እንዴት ነው በአንቺ ላይ እንዲደረግ የማትፈልጊው ነገር እኔን የምትናገሪው? እንዴት ነው እኔ እንደዚህ ነገር የማደርገው? ተው እንጂ። ምን ማለት ነው? የሆነ ግንኙነትም አላችሁ። ምን እያልሽ ነው አንቺ? ዝም በይ፣ እንደዚህ ነገር እንዳትናገሪ። ሁለተኛ ድጋሚ ይህንን ቃል እንዳትጠቀሚ እሺ? የማልፈልገውን ነገር እንዳደርግ አታስገድጂ። እስኮናይ ምን አንተ ምኑ ጭራሽ ከነጫማ መግባት ሳያንስ ቦርሷን ሶፋ ላይ ተወረውራለህ? ምን አይነት ስርዓት ማጣት ነው? በልበናው ልብስን ቀይራ ቤቱን ተጸዳዳ። አንቺ ልጅ ቦታሽን ወቂ። እምቢ ካልሽ እንድትባረሪ ነው ማደርገው። ኧረ ነው እንዴ?
አንቺ አሳምንሽኝ እኮ ያምሻል። ምን ማለት ነው? ሰውየው የኔ ደንበኛ ነው። ጓደኛው ሳሚም በዚህ በጣም ይገርማል። እንዴት ሆኖ ነው ራሄልን የመሰለች ልጅ እንዲህ አርፋ ቁጭ ያለችው ሲለው ፍቅር ነው ፍቅር። ያው አልጋ ላይ ጎበዝ ከሆንክ የትኛውንም ሴት ማግኘት ትችላለህ እያለ ነው ሁሌ የሚሸውደው። ምክንያቱም ሚስጥሯን እሱና እሱ ስለሚያውቅ። የመሰለች ልጅ ከምርጥ ቤት ጋር እኮ ነው የሸለምኩ። ያደረኩልን ደግሞ አትርሳ። እኔም እኮ እንደሱ አይነት ምርጥ ቸከስ ባገኝ እኮ የተሻለ ኑሮ እኮ እኖራለሁ። እኔም ማለት ለምንድን ነው ግን ስራውን የማታስተዋውቅ? ምን እያልክ ነው? ስራውን ያቆመሽ መሰለኝ። እኔ ግን አይመስለኝም። ይመስለኛል ከአንድ ነዳጅ ከሚያወጣ ሰውዬ ጋር ያዩት መሰለኝ። በፍጹም አታደርገው አቤላ። እቺ ልጅ ካመለጠች ግን መቼም ቢሆን አታገኛት። ይኸውልህ አቤላ፣ ብትንከባከባት ይሻላል። ካለበለዚያ ግን ታጣታለህ። ምንም አታመጣም። አቤል ሳሚ የሚባል ጓደኛ ያለው የስራ ባልደረባው እንደሚናገረው ከሆነ አቤል ነው ስራ ያስጀመረው። ምን አይነት ስራ ብትሉ ያው አቤል የሚሰራውን ስራ ለሀብታም ወንዶች ሴት ማቅረብ፣ ለሀብታም ሴቶች ወንድ ማቅረብ፣ ይህን ስራ ነው የሚሰሩት። እናም ሴቶች እሱ ጋር ካሉት ለአቤል፣ ሳሚ ጋር ካለ ደግሞ ለሳሚ አቤል እየሰጠ ስራቸውን ይሰራሉ። በዚህ ህይወት ደስተኛ ናቸው ወይ ካላችሁ እሱን ፊልሙ ላይ ወይ ድራማው ላይ ታችሁ ማወቅ ትችላላችሁ። ስለዚህ አቤልና ሳሚ ይህን ስራ ይሰራሉ። ቅር ካላለሽ አንድ ነገር ልንገርሽ። ችግር የለውም። ምን ነበር ከቻልሽ ከዚህ በኋላ ከአቤል ራቂ። ተግባባን? ምን አደረኩ? ተንከባከብኩት። አሚን ተንከባከብኳችሁ እንጂ የተለየ ነገር እኮ የለም። እሱም ቢሆን እኔ ያለው ያንቺ የስራ ድርሻ እዚህ ቤት ውስጥ ባቢ መንከባከብና ቤት ውስጥ ያሉትን ስራዎች መስራት ነው። የሆነ ነገር ልበል ካልደበረሽ? እየሰማሁ ነው። አንቺ መንከባከብ ካቃተሽ መንከባከብ ችግር የለም። ባትደግሚ በጣም ደስ ይለኛል። ሰምኛለሽ? አቤል እስከፈለገ ድረስ አንቺን የሚመለከትሽ ገባሽ? አሁን ስራ ስላለኝ ትወጪ ማለት እንዴት ማለት እንዴት ነው ወንዶቹ ይሄን የመሰለው ቤት ማየት የተሳናቸው? ያው ቤት ውስጥ ተዘግቶብኝ ስለሙሉ ነው ከማንም ጋር ለመገናኘት እና ሳስበው ሁሉንም ነገር ይዤው ላረጅ ነው። አልገባኝም። ምን ነው? አልማዝ እዛ ቤት ከገባች በኋላ ግን ነገሮች ተቀየሩ። ራሄል የቤት እመቤት ሳትሆን ሰራተኛ፣ ባቢ የቤቱ ልጅ ሳይሆን እሱም እግር አጣቢ፣ ቤት ወልዋይ፣ ልብስ አጣቢ ታደርጓለች አልማዝ። እንዴት አትሉ? ባቢን ይኸውልህ የማይሆን ነገር ለማድረግ ብትሞክር ወንድምህንም አንተንም ከዚህ ፎቅ ላይ ነው ወርውሬ ምገላችሁ፣ እኔ አልማዝን አታቀኝም ብላ ታስፈራረዋለች። ባቢም ይፈራል፣ ምክንያቱም በወንድሙ የመጣበትን ነገር ስለማያስችለው። እሺ ይላል። ራሄልንስ እንዴት አጠመደቻት አትሉ? ያው አቤል የማያውቀውን ሚስጥር ስለምታውቅ ሀብታሙ ሰውዬ እንደገደለችው። ስለዚህ የግድ አልማዝ የምትላቸውን ራሄልና ባቢ መረቅ አለባቸው። አቤል ሲመጣ የቤቱ ንጉስና ንግስት ይሆናሉ ባቢና ራሄል። ሲወጣ ግን የቤቱ ሰራተኞች ታደርጋለችዋለች። እናም ተሰውራ ምን አደረገቻቸው የምትሉ ከሆነ ገብታችሁ የተለቀቁትን ድራማዎች በማየት መልስ ታገኛላችሁ። ምዕራፍ 1 ባጭሩ ይሄን ይመስላል። ውስጡ እጅግ በጣም ብዙ ያልነገርኳችሁ ነገሮች አሉ። ገብታችሁ ላይክ፣ ሼር በማድረግ ቤተሰቦቻችን ይሁኑ። ምዕራፍ 1 በዚህ ተጠናቋል። ምዕራፍ 2ን በቅርቡ ይጠብቁን። ስለተከታተላችሁን እናመሰግናለን። እስኪ ያው አሁን ድራማው ላይ ከነበሩት አለፍ ያሉ ቪዲዮዎችን እያየን ነው፣ ተመልከቱ። ከወደዳችሁት ኮሜንት፣ ሼር በማድረግ አስተያየት ይስጡን። እናመሰግናለን። እና
ምን ይሆን ከሆነ በኋላ ምን ማድረግ እንችላለን? ኧረ በደንብ እንጂ እያንዳንዷን ያወጣዋትን ወጪና ጊዜን በደንብ አድርጌ እበቀለዋለሁ። ገባሽ? አንቺ የኔ እንዲመሆን ነው ወይስ ንብረትሽና ጊዜሽ ነው ያሳሰበሽ? ሁለቱም ነው እንደዚህ የሚያደርገኝ። እባክሽ ሰላም፣ እንደ ስምሽ ሰላሙኝ። ለየትኛው ጊዜ ነው እንደዚህ የምንሆነው? እኔ ሰላምን የምፈልገው ያጣሁትን ነገር በሙሉ ሳስመልስ ነው። ይሄን ማድረግ ደግሞ ግዴታ ነው። እባክሽ ሰላም ችክ አትበይ። የኔም እንደዚህ መሆን ታሪክ ሆኖ ስለሚያልፍ ጭፍን አትበይ። ደግ ነስ። ቆይ አንቺ ግን ምን አይነት ድንጋይ ጭንቅላት ነው ያለሽ? ታያለሽ፣ ሰራተኛ ሆኜ ገብቼ በቁሙ ነው የማሳብደው። ግን ወንድሙስ ምንም በማያውቀው እሱ ምን ልታደርጊው ነው? እሱም እንደ ወንድሙ ድንጋይ ሆኖ ሌሎች ሰዎች ላይ ችግር ሳያመጣ ያው ዘር አይለቅም አይደል? በእንጭጩ ብቀጨው ጥሩ አይመስልሽ? እባክሽ እኔ ምንም ብድር አልፈልግም። ማናቸውንም ምንም እንዳታደርጊያቸው። ይልቅስ መረጃ ፈልጊና ሁላቸውንም ለህግ አቅርቢያቸው። እኔ አንቺን አስተያየት ጠየኩሽ? ወጣኝ። ስሚ፣ ማንም ሰው ምንም ቢያደርግ ከዓላማዬ ሊያሰናክለኝ አይችልም። ምን የሚያስቅ ነገር አለ? አሁን ጎንበስ በልና እግሬን አድርግ። እሺ ጨርቄ። አሁን ፎጣ በመፈለግ ጊዜ ሊታባክና በልብስህም ቢሆን አድርግልኝ። ታኑ ወደዚህ ቀለብ አድርጊውና እሱ ጋር ያለውን ዕጣን አጫጭሽልኝ። ከዛ እኔ የምሰጥሽን ነገር ወስደሽ አድርጊ ያልኩሽ ቦታ ሁሉ ታደርጊያለሽ። የተባልሽውን ነገር መተግበርሽን አንዱንም እንዲያከሽ በዕጣኑን አምጪውና ወዲህ ቀረብበኝ። እሺ አቤት አባትዬ፣ በልሶ መጀን አባትዬ፣ በልሶ አልሶ እኮ ቃሎት ምንም እኮ መሬት ትንሽ አይልም አባትዬ። በልሶ መጀን እዚህ ቁጫቸው እዚህ አጠገባቸው ቁጫቸው ነው አባትዬ መጥቷል። እለሽ እዛ ከዚህ ዕጣን አንቺና ዕጣን ጨምሪበት አንቺሽውና በደንብ ጎንበስ በይ። በእርሶ መጀን አባብዬ። በይ ነይ ወደዚህ ጠጋ በይ። ወደ ጠጋ በይ። ምንም የሚያስፈራሽ ነገር የለም። የለግልሽ ለአንቺ ብቻ የምነግርሽ ነገር ነው። ነይ ወደዚህ ጠጋ በይ። ለእኔ ለብቻዬ በጆሮዬ ንገሪኝ። ከዛ ሁሉም ነገር